ከአንድ ዓመት ግማሽ በፊት ካናዳ ነበርኩኝ። ምንም ገንዘብ አልነበረኝም። Are you ready? Are you ready? Alright, Samba! ስለመጣችሁ በጣም አመሰግናለሁ። አክብራችሁኝ እዚህ የደስታዬ ተካፋይ ለመሆን ስለተገኛችሁ በጣም ደስ ብሎኛል። ጋይስ እዚህ እንግዲህ ናቲ ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራት በፊት ለአንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁ ሁሉ እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደተረካ ነው የሚመስለው ለእናንተ ሊግ አሁን እንዳዲስ እያያችሁ ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁ ያላችሁ ጋይስ። ኦራይት፣ ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተለባ የሰው ሀኒ ሳፍራ እየተራመድን ፕላን እቅድ ደርስበታለን። ማንም ሊያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ እፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ፣ he is the best barber in the world. let me tell you so hold on አንዴ ተረጋጉና ምንድነው የምናደርገው መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቂያ ልጋና ማለት ይሄ ናቲ ተከፍቶ ነበር እኮ ሲክሪቲ እንደዚህ ሆኖ ነበር እኮ ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው የሚላችሁ። ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ እዚህ the best barber in ኢትዮጵያ የኢትዮጵያ ባርበር አለ አንደኛ ቢሆኑ ሁሉ ሳያውቃቸው ነበር። ማንም ሰው አውቃቸው እንዳንተ ያውቅ ተረዳኝ። ተረባ ለአንተ ጥቅም ነው፣ ቀን ለአንተ ጥቅም ነው። እነሱ ሲያገኙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባ ችላ ብለህ ባታልፍ ኖሮ ዲራፔጅ አታገኘውም፣ አትወደውም ነበር። ተረዳኝ። I'm proud of you። ስለዚህ አንዴ ሁላችሁ ጭብጨባ ለናቲ ወንድሜ። እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው፣ ዋሽንግተን ዲሲ ሞቲቬት አድርጋችሁ ይሄ አንተ ማን ነው ከኢትዮጵያ ሞቲቬት ታደርገናል? ከባድ ነው። እንግዲህ አስቡት እንደ አንድ ወጣት 26 ዓመት ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ ማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ?
ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደረጋቸው ብዬ ፖስተር ስቴቱ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌ የኔ እንቅስቃሴ በጥቅል ነው። ምን ለማሸነፍ? የኔ ፍርሃትን ለማሸነፍ። አዶናይ ተደርጎ ማያቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው። ተደርጎ ማያቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት ሰው ያወዳድቃል። ማነህ አንተ ይላል። ዋሽንግተን ዲሲ ገብቼ እስታይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁት ዶኪመንተሪ ላይ ካናዳ ተሰቃይተህ ቸግሮ በረንዳ ልወጣ ብለህ የተመለስክ ሰው እኮ እንዴት አድርገህ ነው እኛን የምታነቃቃን? ግን ድፍረት የራሱ ሊያነቃቃቸው ይችል ነበር። ምን እላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳቸዋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። አት ዘ ኤንድ ኦፍ ዘ ዴይ መሞትን ማስታወስ ብቻ ነው ነገር ሊሆን ይችላል። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታል ማለት ነው። የፍርሃት ፍርሃት ትሆንበታል። ሰው አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትን ትቀይራለህ ብትሉት መጀመሪያ አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩ ይነገራችሁ። ቫይራል የመውጣት መጀመሪያ ቫይራል የመውጣት ዓላማ ነበር። የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥ ነው። ሆኜው ማንነት መሆን ነው። ከትናንትና በልጬ መገኘት ነው። በገንዘብ በጥቃ ሳይሆን በማንነት በልጬ መገኘት አለ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛሬ ካሜራ ያበራኋት በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርጉኛል ጋይስ የሆነ ለየት ማለት ስሞክር ወዲያው በተረባ ነበር የሚያወቁኝና እነዚህ ሰዎች እያዙኝ እንደሆነ ገባኝ። እነዚህ ከ50 የማይበልጡ ጓደኞች ወይ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳው። ከእናንተ እያቆሙኝ እንደሆነ ተረዳው። የዛኔ ሰው ልጃጃል አውቃለሁ። ይወት ጅን መባል ነው የምፈራው፣ ታስጠላል መባል ነው የምፈራው፣ ከዚህ ይደብራል መባል ነው የምፈራው። ስለዚህ ይወት ኢትስ ኦኬ ይበል በቃ ይዘውኝና ይለፍልኝ ጀመርኩ። የመጀመሪያ የሰራሁት የቲክቶክ ቪዲዮ እየተጃጃሉኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያ በፊት መታከሳክፋላ እሱ እየተጫወቱ ፖስት ቪዲዮ ምን ሴንስ ነው አይሰጥ ከአዶናይ የማይጠበቅ ተግባር ኦልራይት እዛኔ እንደዚህ ነበር ሰላም መላሽ ዘመናት ወይ ከዛ ፖስት በግርኛ በረታው አታጃና ጃና ማለት ግርኛው ተወሩ ያላችሁ ይሁን አሃ ይሁን ከጅል ማለት አንተ ጅል ነው እንዴ ቀላስ ነው ችግር የለውም ይለፈው አለፏት እሷን ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ይባላችሁ ልስ ከውጨቱ እሱ ፖስት አንድ ሺህ ገባች። አሚን ቪው ደስ ብሎኛል ቪው ስላየው፣ ግን ከዛ በላይ ደግሞ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አድርገን አንድ ቀን የምናሰብኩ መሰላችሁ ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ነገራችሁ ስለምፈልግ ነው። ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አለ። አዶናይ ስለምን ማውራት ይፈልጋል? ከዚህ ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኪሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩ ኦኬ እኔ ብቻ የዛኔ የነበሩ ጓደኞቼ ተባባሪዎች ናቸው። ለእሱም ጓደኞች ተባባሪ እንጂ እውነት ከልብ ጓደኞች አሉ። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ
because አብዛኛው የሚያሳውሳለው በብዙ ሰው ተከብቤ ስላደጉኝ የብቸኝነት ፍርሃት አለ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያሉኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበር ነገራቸው። ስለዚህ እሽሽ ነበር እንዳይታወቅብኝ ሁሌ ከሰው ጋር ጠጋ የሆነ ሰው ሳገኝ ሀይ ለምናምን ካፌ ብቸኝነታቸው ምናምን ስለዚህ ነው ማለት ብቸኛ መሆኔ ላሳወቅ ኦኬ ቡም ኦራይት አንድ ሀሳብ መጣችልኝ። የሆነ ሽዋጭ ወይ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኩትና ቪዲዮ አበራ። እቺ ቪዲዮ ወይኔ ምናምን 15 ጊዜ ይቀርጻል ያሉኝ ማለት ዞሮ ቀረጻል ምናምን ብቸኛ መሆን አሳውቁኝ ይዛኝ ምናምን ብቸኛ መሆን ታዲያ ብቸኛ መሆን ችግር የለውም። ስለ ብቸኝነታችን አንፈራ። ስለ ብቸኝነት እናወራ ቪዲዮ ነው እቺ ቪዲዮ አሁን እዚህ ተባለ ነው። እቺ ቪዲዮ ከሁለት ቀን በኋላ አዲስ ከሆነ መጥቶ ብዙ በላይ ቪው ከሶስት መቶ በላይ ቪው ራይት እኔ አሁን በጣም ማራኪ ነው። የዛኔ ነው ማራኪ የገባኝ የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300,000 ቪው ሲገባ ማማር ነች ስለኔ ቪዲዮ የሰራችው 300,000 ቪው ሲገባ በስመ አብ ኦኬ ምንድን ነው ይሄ ያ ቪዲዮ የሰራው ከየት ነው የመጣው ማለት እንዴት አስቤው ነው እንደዚህ ተናገረው እንደዚህ ሁሉ ሰው ባንዴ ወደደው። የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ ኦራይት 300,000 ሰው ሲያይ ኦኬ ደግሜ አንድ ቪዲዮ ሰራኝ because this ደስ ብሎ የሰራው ተሳካኝ። it's very simple ደግሜ ሁለተኛ ቪዲዮ ሶስተኛ ቪዲዮ ስለ ስደት ያወራው ቪዲዮ ስለ እፍረት ያወራው ቪዲዮ ሰራው ግን ነገር የለም። ስለ ብዙ ውስጥ ላይ የደበቅኳቸው ነገሮች እያስወጣው ኦኬ ችግር የለውም ሁላችንም እናፍበታለን እያልኩ በመናገር ምክንያት በጣም በብዙ ሰዎች እይታ አገኘሁ ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድን ነች? ሀይ የኔ ቆንጆ ምትል ነች። ሀይ የኔ ቆንጆ እንዴት ነሽ ብዬ ሰራኋት ቪዲዮ ለምን ልትይዝ ያለች የኔ ቆንጆ ያለች ነው ምታረ ዞሮ ግን የኔ ቆንጆ ብትለዋቃ ውስጥ ላይ መጣች ራሴን ማዳመጥ ሰው ምን ይለኛል ብዬ አልፈራሁም። አወጣኋት። ያቺ ቪዲዮ ኦልሞስት በአራት ቀን 5 ቀን ውስጥ 1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት። ቫይራሊቲ ማለት ቲክቶክ ማለት ጎረቤት ነው ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱ። ቲክቶክ የሚመስላችሁ ሮቦት ነው። የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለው የሚመስላችሁ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው 3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ የጨመርኩት በላይ አድርጉኝ በአንድ ዓመት ውስጥ 4 ቲክቶክ አዋርድም አሸንፊያለሁ። ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ 100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100,000 በላይ 300,000 400,000 ለምን ይመስላችኋል? ይህን ያህል በዚህ ያህል ድግግም በዚህ ያህል አኪሬሲ ታርጌት እያደረጉ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት ይችልበታለሁ። ሰው የሰው ስሜት መረዳት ይችላል። የተመልካችን ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት 4 ፋሚሊ ካላችሁ ስለመጣችሁ አይዘወይ ብዙዎቻችሁ እዚህ በቲክቶክ ህይወታችሁ መቀየር ትፈልጋላችሁ። ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ እፈልጋለሁ። አይናችሁ እንደዚህ ግልጥ ላድርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ ነው የሚገራችሁ። የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም።
ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። አይደለም። ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ። ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆነ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት ለአድቨርታይዝመንት ኪንግ ይለዋለሁ። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ታኒስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህን ማስረዳቸው መጣው። ስለዚህ ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስራት ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ ነው። because እኛ እያሸነፍን ነው። እንግዲህ እንደምታውቁት ሲታባስ እና እናንተ እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። የማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይ ካደረጋችሁ፣ ይህ ቪዲዮ ላይ ኮሜንት ካደረጋችሁ፣ ሼር ካደረጋችሁ በቃ ቫይራል ማድረግ ትችላላችሁ። ቪዲዮ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኢንጌጅመንታቸው ጨምረው እናንተ የሚያሳዩዋችሁ ከእናንተ በላይና መምህራችሁ እንደሆኑ ለምን ይኸው ተመለከት። የሁለት ሚሊዮን ፎሎወር አለ ነው። ፎሎወር ሁሉ ብለህ ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው ዓመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ አሳልፌ እያየሁት ያለሁትና በተቻለ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ ከማላችሁ እንግዲህ ቶማስ አለ ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስ ቢዝነስ ከፍቶ ሁለት ቢዝነስ ከፍቶ ራን ያደረገ ያለው የሰው ተረባ የሰው ስልክ ያቆመ ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበ ነው፣ ቤተሰቦቹን እየቀለበ ነው። ከዛ ማልፎ የሌላ ከሷት እሱ እጁን የነቁ ሰዎች በቀለብ የሚችል ሰው ተረዳችሁ? ኦልራይት ተረባሱ ቢያቆሙ ሰው አይደለም። እናንተ ቢያቆማችሁ አይገባም። እናንተ ቢያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወይበር ከ20 ጀምራችሁ እስከ ለምን 60 ትሆኑ ለምን እስከ 60 ትሆኑ ሁለቴ ነው። ገንዘቡን ካላችሁ ቲክቶክ ግዴታችሁ ነው። መጀመሪያ ከቻይና ጋር ተቃውጣችሁ ስለላችሁ አንድ ሺህ አድናቂዎች አሏችሁ፣ አንድ ሺህ የሚወዷችሁ ነው የሚረዷችሁ ሰዎች አሏችሁ። ይህን ቃል ዘንድ የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። በቢዝነሳችሁ በቲክቶክ ሙቭ የሚያደርገው ከአሁን በኋላ TikTok is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ታዲያ አፍሪካ ውስጥ በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው። which is በገዛለ የሚባል ትገዛለህ። ከዚህ ግዢና ሽያጭ መሀል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ ይሸጣል፣ አንድ ይገዛል። እንዴት አድርገው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በአንሳ ሺህ ሰው ብቻ እኮ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ። እናንተ መክፈል አቅም ያለው ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችን ምንድን ነው? እዚህ ግዢና ሽያጭ ላይ መሀል መሆን ነው። እንዴት አድርገን ነው እዚህ መሀል ላይ ሆነን ህይወታችን ቀይረን የቤተሰቦቻችን ህይወት እንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ እንትን ነው ይመስላል። ይሄ ትንሳለ ከዛ ዘፈን ይመጣልህ እንትን ታደርጋለህ፣ ትዘፍናለህ ምናምን ከዛ ቁጭ ብለህ ላይ ትገባለህ ብቻ እና ለዛ ብቻ ነው የሚመስላል። አይደለም። ኢትስ ሞር ዳን ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ ራሳችሁን አሸንፋችሁ ፍርሃታችሁን አሸንፋችሁ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበረ ነው የሚሆነው የሚሄደው እመኑ። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና ሰውነት whatever it is ወንድም ማለት ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትመክራለህ፣
መደነስ ትፈልጋለህ? ትደንሳለህ። መስራት ትፈልጋለህ? መስራት ትችላለህ። ስለ ቢዝነስ ማውራት ትችላለህ? ስለ ቢዝነስ አውራ። ስለ ቢዝነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። አውቁትም አይችሉበትም። ቪዲዮ ሲቀርጹ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስብዕና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ እኮ ቢሆን እንደ እያወራችሁ ነው። ሰላም እንዴት ናችሁ? ናቸው እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። ታፍሩኛላችሁ። ኦሬንጅ ስክሮል አድርጋችሁ አንድ ወይ ስልክ ከፈተ ይፈጠነ 2 ሰከንድ ብቻ ነው የምትፈጀው። አሁን ያለን አቴንሽን ስፓን አሁን ያለን ይሄ ትኩረት በጣም አጭር ነው ጋይስ። አስተውላችኋል? ምን እንደምታውቁት ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ቲክቶክ እየገባን ያለ ነው። ልብ ብላችሁ ታስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው። የሚያዝናናው የሚፈልግ ተመልካች ነው። ይህ ነው። እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደለም። ኮሚኒኬሽን ስኪል ይባላል። ደግሞ የካሜራ ኮሚኒኬሽን ስኪል፣ ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ ሳወራችሁ ይተዋቸው ማለት ነው። እየደረስኩ ምናምን ይኸው ቡም እሄዳለሁ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻልክ ማለት ሶሻል ሚዲያ ላይ that means you already made it። ለምን 1000 ፎሎወር ብቻ አይሆንም፣ እይታ 100 ነው። በእርግጠኝነት አውቀዋለሁ። ቲክቶክ ላይ ደግሞ ፎሎወር ምን አያደርግም። እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎቱ ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎች መያዝ እንደሚችል ያውቀዋል። እናንተ እቺ ካወቃችሁ እቺ ከተማራችኋት ይንገራችሁ 1 ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። ማርያም ምን አይታለች? መታለች እንዴ? ማርያም አልመጣችም ወይስ ያስ ሳምሶን ማርያም አይታለች? ናሻቶ ይሄ ለሳምሶን ተባ አይሾ ኢትዮጵያ ሳሚ ስፒድ እንግዲህ ከስፒድ ጋር ከሳሚ አሾ ስፒድ ከመምጣቱ በፊት እያወራን ነበር። ታስታውሳለህ? ያወራነው ነገር ደግሞ ምንድን ነው? ስለ አሁን የነገርኳችሁ ስለ ኮሚኒኬሽን ስኪል ነው። እንዴት ሰውነቱን ኢንጌጅ ማድረግ እንዳለበት፣ እንዴት ድምፁን በጣም የበለጠ መጠቀም እንዳለበት፣ ፊቱን እንዴት መጠቀም እንዳለበት የሰው አይን መያዝ ከፈለግ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለበት። አሁን እንደዛ ቢስ ነገር ያስተካከልካቸው በጣም ብዙ ነገሮች አሉ። አሁን ቪዲዮ ስፖስት አንተ ስንት ቪዲዮ ታገኛለህ? 200 ሺህ ታገኛለህ። 200 ሺህ ይህ የምታዩት ሰው የ200 ሺህ አይኖች ይኸው መያዝ ይችላል ማለት ነው። ይህ ማለት ምንድን ነው? እነዚህ 200 ሺህ አይኖች እንግዲህ ለእናንተ 200 ሺህ ብቻ ናቸው። ለእሱ ምንድን ናቸው? 200 ሺህ አይኖች ማለት 200 ሺህ አይኖች አሉኝ ብሎ ቢዝነሶች መቅረብ ይችላል ማለት ነው። ተረዳችሁ? ያለው ነገር እየሰጠን ነው። This is his formula. እነዚህ 200 ሺህ አይኖች ማለት ነው ቢዝነሶች ያዩዋቸዋል፣ ይፈልጓቸዋል። ከራሱ አልፎ ለብዙ ቢዝነሶች መሆን ይችላል። አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል። ባይዘዌይ ስለ ኔክሶ ንገራቸዋል። ኔክሶ ዛሬ ገብቷል እንግዲህ አዲስ አበባ ኔክሶ ገብቷል። የመጀመሪያው የኢንፍሉዌንሰር ብራንድ ነው። በዚህ አጋጣሚ ወንድማችንን እናበረታታው። ኔክሶን ሁላችንም እንጠቀም። ለኔክሶ ሲያል ይወቃል ተባለ። ይህ ያለኝ እይታኔ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ ማምጥቼዋለሁ። ኔክሶ ባይ አዶናይ ብዬ። ስለዚህ ዳሚስ ያ እይታ ወደ ምን ይቀየራል? ወደ ገንዘብ ይቀየራል ማለት ነው። ይህ ማለት ነው ጋይስ መጥፎነት አይደለም፣ መጥፎነት አይደለም። ልጅ ገንዘብ ማለት ፍቅር ማሳያ ነው። አሁን እሱ የራሱ ብራንድ ሊያወጣ ወንድሜ ነው እጄ እንግዛለሁ ምትግራለሁ ሰፖርት አደርገዋለሁ። ረዳችሁ እሱ ገንዘብ ሰራ amazing I'm going to support him። የእሱን ከነዚህ 200 ሺህ አይኖች ምንድን ነው የሚያደርገው? አንደኛ የራሱ ብራንድ መክፈት ይችላል እንደኔ። ከዛም አልፎ ማድረግ ይችላል የሌሎቹን ቢዝነሶች እንጀራ መክፈት ይችላል ማለት ነው። ለዚህ ለሚከፍታት እንጀራ ደግሞ ወንድሜ ያስከፍላል አይደል? ይከፈልበታል። አይሾ ኢትዮጵያ ማለት ስንት ይገዛል? ስንት ይፈልጋል?
እነዚህ 200,000 አይኖች ወደ እንጀራ ይቀይሩታል ቢዝነሶቹ ማለት ነው። ዛሬስ የሱ ህይወት ይቀየራል። ይህ ማለት ምንድነው? ሳምሶን ከቢዝነሶችና ከነዛ አይኖች መካከል ያለው ማለት ነው። ተረዳችሁ? ሚድልማን እነሱ ሁለቱን ለማገናኘት 200,000 whatever he wants he can charge የሚገርም ህይወት ነው ይችላል። እዚህ ውስጥ ልገቡ ነው የምፈልገው። አሁን ሳምሶን ታያላችሁ ከኢትዮጵያ አልፎ ወደ አፍሪካ ይገባል። አሁን እየሄድንበት ያለው ፍጥነት ቢዝነሶች አይናቸው ቲክቶክ ላይ አሳርፏል። ይሄ የድሮ ኢቢሲ ማስታወቂያዎች እየቀነሱ እየመጡ ያሉት ለምን? ሌጋሲ ሚዲያ ተብሎ ስለሚጠሩ ማለት ነው። ኦፍኮርስ እይታ አለ እዛ፣ ግን ደግሞ የሚለካ ሜዥር የሚደረግ አናሊቲክ ያለው ቢዝነሶቹም ጥሩ ተሰጥቷቸው ኢንቨስት ማድረግ የሚፈልጉበት የት ነው? ቲክቶክ ላይ ነው። ቲክቶክ ደግሞ ለራሱ ስራ የሚከፍሉት እይታ ላላቸው ሰዎች ነው ማለት ነው። አሁን ደግሞ ከኢትዮጵያ አልፈን ወደ አፍሪካ ወደ ኢንተርናሽናል ደረጃ እንገባለን። እኔ እግዚአብሔርን እንግዲህ ከአዲዳስ ጋር ዲል እያደረግን ያለ ነው። ኮንፊርም አልተደረገም፣ ግን አፕሮች እያደረግን ነው። ተደርጓል ብለን እንጸልይና ማለት ነው። ተደርጓል ነው የኢትዮጵያ ሰው ሰራ ወደ አዲዳስ እየሄድን ያለ ነው። ዳኒስ ምንድነው? አዲዳስን ወደ እኛ ሂሳብ ያለ ነው ማለት ነው። ያለን የእይታ ልክ ማንም አፕሮች እያደረግ ያለው በዛ ልክ የሚመጣጠሩ ቢዝነሶች ማለት ነው። ስለዚህ እናንተ እያደጋችሁ ስትመጡ የአፍሪካ ቢዝነሶች ወደ ኢትዮጵያ መምጣታቸው አይቀርም። ስለዚህ ለወንድማችን ሳሚ ህይወታችሁን እናንተ መቀየር ትችላላችሁ ማለት ነው። አዶናይ ቲክቶክ አካዳሚ ደግሞ ጥቅሙ ይህ ነው ጋይስ። በደንብ አድርጌ ያስተምራችኋለሁ። በኦንላይንም በአካልም ስልጠና ታገኛላችሁ ማለት ነው። ጭብጨባ እንዲሆንላችኋል። አይዞ ኢትዮጵያ እናመሰግናለን መድረኩን ስለወሰድ። አይዞ ኢትዮጵያ ለአዶናይ ቲክቶክ አካዳሚ እስኪ እጅህን አንስተህ ለወዳጆች ቆመን አይዞ ኢትዮጵያ ኦኬ። አሁን ደግሞ ብዙዎቻችሁ እንግዲህ ኦኬ አዶናይ ቲክቶክ ስልጠና ሰጥተኛል፣ ቲክቶክ ስልጠና አግኝቻለሁ፣ ተምሬያለሁ፣ በሳምንት ውስጥም ቫይራል ወጥቻለሁ። ማርያም በሳምንት ውስጥ ከ2,000 ወደ 7,000 ፎሎወር ያደረገችው ያለው ስፒክ ነው ያተለየት ያለው መነጋገር ተለየ ይህ ቫይራል እና ፎሎወር ሰማይ የደረሰው ማርያምና 7,000 ፎሎወር በሳምንት ውስጥ አመጣች። እንዴት አድርጋ ያመጣችው? ከኔ ጋር የተማረችው እኔ ያሰለጠንኳት ልክ እንደሷ ኦልሬዲ አይታችኋል እዚህ ያመጣኋቸው ለውጦች። ስለዚህ የአዶናይ ሲስተም ከራሱ አልፎ ለብዙ ሰዎች መትረፍ ሲስተም ነው ማለት ነው። አሁን አዶናይ ኦኬ ቫይራል ወጥቻለሁ፣ ፎሎወሮች ጨምሯል፣ የበለጠ አድርጋለሁ፣ ግን ደግሞ እንዴት አድርጌ ከዛ ገዢና ሽያጭ መሃል ራሴን ላድርግ ብላችሁ የጠየቃችሁ ከሆነ እንግዲህ አንድ ሰርፕራይዝ የመጨረሻ ሌላ ምርቃት አለ ጋይስ። የአንድ አዶናይ ቲክቶክ አካዳሚ ብቻ ሳይሆን ሁለተኛ ካምፓኒ አለ። ግን ወንድማችን ሰርፕራይዙ ይቆይ እየተባለ ነው። ምክንያቱ ምንድን ነው? ምክንያቱ እንግዲህ በውል አልታወቀም። የመጡ ነው ወደፊት ምክንያቱ ሊነግሩ፣ እስከዛ ድረስ ይቆይ ተብሏል። ኮስተር ብላችኋል። በሰላም ነው። ኮስተር ብላችሁ ነው የሚቆረሰው። እሱ አካባቢ ፈገግታ ያስፈልጋል። ደስታ ማሳየት አለብን።